መክሊት በመጨረሻ ምን ከዚህ ቤት ያንተ የጦር መሳሪያና እንዲሁም ደግሞ መዋጊያ ሆኜ አልቀርም፣ ስለዚህ ከዚህ ቤት ወጣለሁ በማለት ለኪሮቤል ተናግራም ነበረ። ኪሮቤልን በሰማው ነገር እጅግ በድንጋጤ ላይ ሆኖ መክሊት፣ እኔ እኮ ይህንን ነገር የማደርገው ለአንቺና ለማዘር ስል እንዲሁም ደግሞ ከዚህ በፊት ተሴትን መቆሚያና መቀመጫ እንደነሷት ሁሉ አሁን ላይ እነሱን ዋጋ አስከፍላለሁ በማለት ነው እንጂ የእውነት ምን ልክ እንደ ግርማ ወይም ደግሞ የግርማን ቦታ የሸፈንኩ እንዳይመስልሽ በማለት ቢያናግራትም ትርሲት ከዚህ በኋላ እኔ እናቴ ስታሳድገኝ ለሰዎች ክፉ ነገር የምትመኝ ከሆነ እና በውድቀታቸው የምትደሰች ከሆነ ከዚህ በኋላ ላንቺ ሁልጊዜ ደስታም ሆነ ምንም ሲገጥምሽ ምንም ነገር እንደማይሰማሽ አድርገሽ ነው የምታስቢው። ስለዚህ በሰዎች ሀዘን መደሰት እና መሳቅን አቁሚ ብላ አሳድገኛለች። እኔ ደግሞ ይህንን ቃሏን በጭራሽ መዘንጋት የለብኝም። ስለዚህ ይህንን የበቀል መንገድ ግን የምታቆም ከሆነ ከዚህ ቤት ልዕልት ሆኜ ሳይሆን እንደ ማንኛውም ሰው የቤት ሰራተኛም ሆነ አጋዥ ሆኜ መቀጠል እችላለሁ። አይ ልዕልት ሆኜ የምትል ከሆነ ግን ይህንን ቤት ለቅቄ እወጣለሁ በማለት ለኪሮቤል እና ለማዘር ነግራታለች። ማዘርን በሰዓቱ በሰማቸው ነገር በጣም አዝና እንዴት እንደዚህ ልትይ ቻልሽ? ያስከፋሽ ነገር አለ ወይ ወይስ ምንድን ነው ብላ ብታማክራት ያስከፋሽኝ አንዳችም ነገር የለም፣ ግን ደግሞ እኔ ከዚህ በኋላ አልፈልግም የሚል ቃል ነበር የሰማችው። እንዲሁም ደግሞ በሌላ በኩል ለአምሮት በእርግጠኝነት ዛሬ ላይ ንጡሽ ሻይ ሰጥቻችኋለሁ፣ ነገ ግን ድብን ያለ መልስ ሰጥቼ እንደምገላገላችሁ አልጠራጠርም። ዛሬ ላይ እናንተ ዋጋ እንዳስከፍላችሁኝ ነገ ደግሞ እንደምበቀላችሁ እርግጥ ነው። እናም የመርዝ ጽዋ እንዳጠጣችሁ ሁላ እኔም ይችን ነገር እመልሳለሁ በማለት ዛሬ ላይ የቤት ሰራተኛ ሁናና አጋዥ ሁና በምታገለግልባቸው ጊዜያቶች መካከል ብዙ አላግባብ የተፈጠሩ ነገሮች ነበሩ። ከነዛ መካከልም አጅሬ ሻይ በምትሰጥበት አጋጣሚ ከመክሊት እግር ላይ ይደፋና ኪሮቤል ሂጂና መጥረጊያ አምጭና ወልበው ይላታል ማለት ነው። በዛ የተነሳ በጣም ተናደ ነበረ። እንዴት ነው የቤት ሰራተኛ የነበረችን ልጅ ጫማ ወለውለው የሚለው ነገር በጣም አናዷት፣ እንዲሁም ደግሞ በስጭት አድርጓት። በዚህ የተነሳ መክሊትም ዘነጣ በተቀመጠችበት ትጥረግልሽ ስትባል ደንግጣ ነው እንግዲህ ከመቀመጫዋ ብድግ ያለችው። ኪሮቤልም ምንድን ነው ይህን ያክል የምትደነግጪው? ገና ለገና ታጣያለሽ ስላልኩ ብቻ እኮ ነው ይህን ያክል የምታካብችው ነገር መሆን የለበትም በማለት ነበር የነገራት። እሷም በሰማችው ነገር በጣም አዝና እንደዚህማ ሊሆን አይገባም እስከ ማለት ደረጃ ደርሳም ነበረ። ሆኖም የተፈጠረው እንዳለ ሆኖ መክሊት እኔ ካንተ የተሻልኩ ሰው ነኝ በማለት ኪሮቤልን ሀሳቡን እና እንዲሁም ደግሞ የበቀል መንገዱን እንዲያቆም ለማድረግ የሄደችበት አንድ መንገድ ነበረ። ግርማም ቢሆን ልጁ ከሰራተኛ እግር ስር ድፍት ብላ ሲያት በጣም ነበር ያፈረው። ለአምሮት ምን ትሰሪያለሽ ከእግሯ ስር ተነሽ እንጂ እስከ ማለት ደረጃ ደርሷል። እንዲሁም ደግሞ ኪሮቤልም የሰራተኛ እና የአጋዥ ስራ ምን ሆነና ነው በሚለው ድረስ በጣም ተናግሯትም ስለነበረ እሷ ራሱ ለአባቷ ተነሽ ሲላት ምንድን ነው ያለችው? የአጋዥ ስራ ምን ሆነና የሚል ምላሽ ነበር የመለሰች። ለአምሮትም እንደዛ እየተበሳጨች እና አባቷን በአይነ ቁራኛ እያየች ስትናገርም ነበረ። ነገር ግን ግርማ ደግሞ ምንም ማድረግ ስለማይችል ልጅ ይቅር በይኝ እስከ ማለት ደረጃም ደርሶ በልቡ ኪሮቤል ዋጋ አስከፍላለሁ ታያለህ በማለት ደንፍቶበት ነበረ። ሽሽት ብሎ ለብቻ የቆመ ማለት ነው። ከቆመም በኋላ በሉ ጠጡ ወዘተ። ያው ከቁርስ በኋላ ቡና ነው እና በዛ ምክንያት ነው እንግዲህ ብጥብጥ የተፈጠረው። በዚህ መካከል በእርግጥም ኪሮቤል በጣም ኃይለኛ እየሆነባቸው ስለመጣ አሁን ላይ ይህ የበቀል መንገድ ሁላችንም ያቀጣጥለናል ብሎ ስላሰቡ ማዘር እና መክሊት እንዲሁም ማዘር ለምንድን ነው እንደዚህ የምታደርገው? እኔ አሁን ሳስብህ በጣም እየተበቀልካቸው ነው የሚመስለኝ እንጂ ለእኛ እያገዝከን አይመስልም። ምንድን ነው አላማህና ነገር ትለዋለች ማለት ነው። ኪሮቤልም እንደው ይቅርታ አድርግልኝ ማዘሯ፣ በእርግጥ እኔ ያችው ኪሮቤል ነኝ የምታውቂኝ፣ ምንም ነገር የለም አልተለወጠም በማለት ነገሮችን ለማቅለል ሞክሯል። እሷ ግን በጣም እየፈራችሁ ስለመጣች እባክህ ጥሩ ልብ ያለ ሰው ነው፣ እኔ የማውቀን የዋ ሰው ሆነ እንጂ ሌላ ሰው ሆነ ማየት አልፈልግም፣ እንደዚህ መሆን የለብን በማለት ትመክረዋለች። እሱም አታስቢ ችግር የለውም በማለት ያው ትርሴትን እኮ ላደረጓት ነገር ዋጋ መክፈል አለባቸው ብዬ ነው እንጂ እንደገና ደግሞ ያጠፉት ጥፋት ሁሉ እንዲገባቸው ነው እንጂ በእርግጥም ይህን ያክል እኔ መቀየር አስቤ አይደለም ይላቸዋል። ከዛ ሼሉና ሁለታቸው በሀሳባቸው ተስማምተው ወደ ስራቸው ነበር የሄዱት። ወደ ስራቸው ከሄዱም በኋላ ያደረገችው ነገር መክሊት የመጀመሪያ ስራ ልብሱን ማውለቅ ነው። በመቀጠልም ተናዳለች ማለት ነው።
ያ ልብስ ለትርሲት ተብሎ የተሰፋ ሲሆን እንዲሁም ደግሞ አሁን ላይ ኪሮቤል የእሷ ልብስ ስለሰጣት በጣም ነበር የተናደደችው። በእርግጥ እኔ አከብራለሁ፣ እወዳለሁ። አንተን ሳገኝ በጣም ጥሩ ሰውና መከታ አለኝ ብዬ ነበር እንደው እንደሚያስብ ነገር ግን አንተ ለእኔ አዝነልኝ እና አስበልኝ ሰውን ይህንን ልብስ ያለበስክልኝ ትርሲትን መስዬ ነው የሚል ነገር ነበር የተናገረችው። እና ኪሮቤልን በሰማው ነገር በጣም ድንግጥ ብሎ እንግዲህ እኔ ለአንቺ ፍትህ ያደረግኩና እየሰጠው መስሎኝ ነው እንጂ ሁሉ ነገር የማደርገው እንደዛ ከተሰማሽ ግን አለመልበስ ትችያለሽ የሚል ነገር ሰጣትና ወደ ስራው ይመለሳል። ሌላው ደግሞ አሁን ላምሮት ስለ ጆ መታወቀው ምንም አንዳችም ነገር የለምና በመጀመሪያ የተነገራት ነገር እንዳለ ሆኖ አላምናችሁም በሚል ሁኔታ ሁና ማመን አትፈልጋቸውም ማለት ነው። ስለዚህ ስራውን እንደጨረሰች ምንድን ያደረገችው ጆን እባክህ እንደው ካለበት ፈጥነ ደርስልኝ የቤቱ ሰራተኛ አድርጎኛል ኪሮቤል የሚባለው እና መጣ አስወግድልኝ ነው የሚል። እንግዲህ ጆን ደግሞ ከሆስፒታል እንደነቃ ወዲያውኑ ሪከርዷን ነበር ያዳመጠው። በእርግጥም ሪከርዷን ሲያዳምጥ እሱ እንኳን ሊያዝን እያሳቀ ነው የነበረ። ሰው ይገባቸዋል እስከ ማለት ደረጃ የደረሰም ይመስላል በእርግጠኝነት። እናም ደግሞ እርግጥ ነው አሁን ጆን ከሆስፒታል ከወጣ በኋላ ለአምሮት እንደምታፈቅረው ስለሚያውቅ እጥፍ ይበቀላቸዋል ብዬ አስባለሁ። እስካሁን ያደረገው ነገር ምንም የለም። በእርግጥ ነገር የተካበረ ነገር አይደለም፣ ግን ከኪሮቤል ጋር ሆኖ ከባድ ሰው እንደሚሆን እየታየና ያለ ሰው ከባድ ሰው ከሆነ ደግሞ ምንድን ነው የሚፈጠረው? ይህ ማለት እጥፍ ሊበቀለው ይችላል ግርማን። እንደገና ደግሞ ከአባቷ ጋር ሊያጣላት ይችላል። የጠፋሁት እኮ ወድጄ አይደለም፣ ሆስፒታል ተኝቼ ነበረ። ይህ ሁሉ ያደረገውን ምንድነው አባትሽ ነው፣ በጣም ተናዶብኝ ስለነበረ የውሸት ታሪክ ፈጥሮ ነው እንደዛ ያስባለኝ ከአንቺ ጋር ለማጣላት እና እንደገና ደግሞ ከዚህ በፊት ራሱ ከአንቺ ጋር እንዳላይሽ ብሎ አስፈራርቶ የነበረ። ነገር ግን እኔ አንቺን በጣም ስለምወድሽ እና ስለማፈቅርሽ የእሱን ትዕዛዝና የእሱን ማስፈራሪያ ትቼ ወደ አንቺ ስመጣ ነበረ ብሎ የውሸት ታሪክ ነግሯት ወደ ላምሮት ይመለሳል ብዬ አስባለሁ። ላምሮትም በዛ ሰዓት አሁንም አባዬን ማመን ትቻለሁ እያለች ነው፣ ግን ደግሞ አባቷ ስለሆነ እያሰበችለትና እየተቆረቆረችለት ነው ያለችው። ዞሮ ዞሮ እንደዛ ካላት ታምናለች ብዬ አስባለሁ። እንዲሁም ደግሞ አባቷን ስለ ጆን ጠይቀዋለች። እንደው አባቴ ስለ ጆን የሰማው ነገር አለ ወይ? ያን ጊዜ እንዳወራሁት እኮ ነው። ከዛ በኋላ አውርተን አናውቅም። ምንድን ነው የተፈጠረው ነገር? የእውነትም ኪሮቤል የነገረኝ ነገር እውነት ነው ወይስ ደግሞ ውሸት ነው በማለት ትጠይቀዋለች አባቷን። እናም ደግሞ ምናልባት አለማቸው ብሎ ሊሆን ይችላል። በዛ ላይ ደግሞ ኪሮቤል የነገረች ነገር እውነት ሊሆን ይችላል። ደግሞ አንቺ የማታውቂው አንድ ታሪክ ነበረ። ከዚህ በፊት ጆን ትልቅ የጨለማ ህይወት ነበረው። ልክ እንደ ማንኛውም ሰው ጨለማ ህይወት አሳልፏል እና እሱ ጋር ተደባብሮበት ምናምን ለራሴ ላሽሽ እና ላስታርቅ ከራሴ ጋር ሊሆን ብሎ ይሆናል የጠፋ በማለት እንግዲህ ግርማ ስራው እንዳይነቃበት አውርቷታል። ሸፋንፈና አድርጓል። እንደዛ ከሆነ ማሽኔማ ቴክስት ባደርግለት ብደውልለት ራሱ እያነሳልኝ አይደለም ትለዋለች። እሱም አዝኖ ወጥት ይላልና እንደው ምንድን ነው ግን ኪሮቤል ይሄን ያክል የያዘበት ነገር ስትለው ላፕቶፑንና ስልኩን መቀማት አለብኝ፣ እዛ ጋር የያዘበት ትልቅ ነገር አለ። ስለዚህ እሱም በእጅ እስከማስገባት ጠብቅኝ፣ ከዛ በኋላ ሁሉም ነገር ይስተካከላል፣ እኔ አባትሽ ያለሁልሽ፣ ይስተካከላሉ ነገሮቹ ላምሮት እያለ ምስጋና እየሰጣን ያለ እሺ በማለት እሷም ወደ ስራው እየሄደች ነው። እንዲሁም ደግሞ ይህ ላፕቶፕ ግን ምን ሊይዝ ይችላል? አባቴ እንደዚህ የሚያደርግበት ነገር ምን አይነት ነገር ቢይዝ ነው እያለች ነው ያለችው። በእርግጥ አሁን ላምሮት የኪሮቤልን ኮምፒውተር ይዛ ከዛ ያለውን ፋይል ብታየው አባቷን ነው የምታምነው ወይስ ደግሞ ኪሮቤልን ወይስ ደግሞ ጆንን የምትከተለው የሚለውን ነገር ለመገመት ከባድ ይሆናል ብዬ አስባለሁ። በእርግጥ ላምሮት ብታየውና ቪዲዮውን ግርማ ምን አይነት ስራ እንደሰራ ብታውቅ ጥሩ ነበር። ዞሮ ዞሮ ከመክሊት ራስ አልወርድም ብላለች እና ስራ ሰርታ ስጨርስ አንቺ ማንሽ የሚጠየቅ ዛሬም ተጠይቃለች። መክሊት ደግሞ ተርበትበታ ምርጥ የለበሰችውን ልብስ አውልቃ ጭራሽ ተጠርጣሪ ሆነች ማለት ነው። ስለዚህ ከክፍለ ሀገር ነው የመጣሁት እናም ስሜ ገሊት ነው በማለት ነበር የነገረቻት እና በዚህም እናቷ ደርሳ አስጥላታለች። መንሰርም ለመክሊት ልብስ ማውለቅ አልነበረብሽም በሚለው አናግራትን በነበረበት ሁኔታ እኔ እንደዚህ አይነት ጸባይ የለኝም ብላ ነበር ጥላቸው የወጣሽ መክሊት። እንዲሁም ድሪት ስታፋጥጣት ደርሳ ማስጥላታለች። ስትርበተበትም ነበር ክፍለ ሀገር ነኝ ወዘተ እያለች። በማዘር እርዳታ ግን አሸንፋለች ማለት ነው። ሌላው ጆናውን ከሆስፒታል ከወጣ በኋላ ምንድን ነው የሚያደርገው? በቀሉ በጣም ኃይለኛ ሊሆን ይችላል ብላችሁ ታስባለች ወይስ ደግሞ ይቀንሳል? ግርማም ስለ ኪሮቤል እያጣራ ነበረ። ኪሮቤልም ምንም አይነት ቤተሰብና ቤትም ሆነ ምንም ነገር እንደሌለው ተደርሶበታል።
ኮምፒውተሩን መስረቅ ነበር እንግዲህ አላማው። እሱም ከሽፎበታል። ሌላ አዲስ ሰው እያመጣ ነው እንግዲህ ኮምፒውተሩን የሚሰርቅለት። ለአምሮትም ለመስረቅ እያሰበች ነው እንግዲህ። ከሁለት አንዳቸው ማን ቀድሞ ይሰርቃል ላፕቶፑን። ሌላው ግርማ ያው የኪሮቤልን ወጥመድ ያከሽልኛል ብሎ የቀጠረው ሰው ምንም ጥቅም እንደሌለው ሲያውቅ እንግዲህ መሬት ላይ ነው ዘርሮት የሄደው። ልቀፍ በሚል ሰበብ ተናዶ እየሄደ እያለ ደግሞ ከባለቤቱ ጋር ይገናኛል። እንግዲህ ያ ንጉስሽ ለተወሰነ ጊዜ ጥሩ ቦታ ይዞሻል፣ ግን በኋላ ምንድነው እንክብካቤ መቼም እየተንከባከብኩሽ ነው፣ መጨረሻሽ ግን ምን እንደሚሆን አላውቅም፣ ያንን አጥንት የለሽ ሰውዬ ስብርብር አድርጌ ስጥልልሽ የሚል ዛቻም ዝቶባት ነው ሄደ። ዝኑም በጣም ነበር የፈራችውና ግርማ ምን ሊያደርግ ይመስላችኋል እንደዛ ዝቶባት የሄደው? ኪሮቤል እንግዲህ በይበልጥ ራሱን መጠበቅ ይኖርበታል። ነገሮቹ እየከፉ ነው የመጡት፣ እንዲሁም ደግሞ ከብደዋል። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ